እንኳን ወደ አዲሱ የቴክኖሎጂ ዘመን በሰላም መጣችሁ። ይሄን ፎቶ በቀላሉ ወደ ምንፈልገው ቪዲዮ እንደዚህ መቀየር ተቻለ። ቅርብ በተደረገው በጉግል I/O 2026 ላይ ጉግል መላው ዓለምን አስደንቋል ማለት ነው። 10 አስገራሚ የሆኑ ማሻሻያዎችን አድርጓል። የጉግል ምርት በሆነው በጀመናይ ላይ አስገራሚ የሆኑ ነገሮችን አፕግሬድ አድርጓል ማለት ነው። አፕዴት አድርጓል ራሱን። እነዚህ 10 ነገሮች ምንድን ናቸው ዓለምን ያስባሉት? እሱን አሁን እናያለን። ከእንግዲህ ኤአይ ጥያቄ ብቻ ቁጭ ብሎ የሚመልስ ሳይሆን ራሱን ችሎ ማለት ነው ስራዎችን ማከናወን የሚችል ኤጀንቲክ ሆኗል ማለት ነው። ኤጀንቲክ ኤራ ዘመን ላይ እንግዲህ ተደርሷል ማለት ነው። ደርሰናል ማለት ነው። እንኳን ደስ ያላችሁ። በዚህ ቪዲዮ ላይ ማለት ነው 10ሩን ምንድን ነው የሚሰራው፣ ለእኛ ምንድን ነው የሚጠቅመን፣ ከሌላው ኤአይ ደግሞ ምንድነው የተሻለ ነገር ይዞልን የመጣው፣ ለምንድን ነው ዓለምን ያስገረሙ፣ በምን ጉዳይ ነው ዓለምን ያስገረሙ፣ የተለያዩ ኤአይዎች እያሉ የእሱ ምንድን ነው ካላችሁኝ አሁን ምናይ ይሆናል ማለት ነው። ወደ ቪዲዮ ማለት ነው። መጀመሪያ ግን አዲስ ከሆናችሁ ለዚህ ቻናል እኔ አዜብ እባላለሁ። ይሄ ደግሞ አዚ ኤዲተር ዩቲዩብ ቻናል ነው። ስለመጣችሁ ይህን ቪዲዮ ክሊክ አድርጋችሁ ስለገባችሁ በመጀመሪያ ከልብ አመሰግናችኋለሁ። እሱን ክሊክ ባታደርጉ ይሄ ቁጭ የማወራው ነገር አታዩም ነበር። አንድ ነገር የምጠይቃችሁ ነገር ደግሞ እዚህ ቻናል ላይ የተለያዩ ትምህርታዊና ጠቃሚ የሆኑ ነገሮችን ፖስት አደርጋለሁ ማለት ነው። ስለዚህ እንደዚህ አይነት ነገር የሚመቻችሁ ከሆነ ፕሊዝ ሰብስክራይብ ሳታደርጉ እንዳታልፉ ማለት ነው። እናንተ ትጠቀማላችሁ፣ እኔም ደግሞ እጠቀማለሁ ማለት ነው። ስላገዛችሁ አመሰግናለሁ። 10 የጀመናይ ማሻሻያዎች። አንደኛው እንግዲህ ጀመናይ ስፓርክ ይባላል ማለት ነው። 24/7 እንደሚሉት ምዕራባውያን ማለት ነው። ቀኑ ሙሉ 24 ሰዓት ይሰራል ማለት ነው። በእኛ አነጋገር ኮምፒውተሮች ቢጠፉ፣ ስልኩ ቢጠፉ፣ ጊዜ ባይኖረን በማንኛውም ቦታ ላይ ሆኖ ማለት ነው ስራዎችን ማከናወን ይችላል ማለት ነው። ደሞዝ መክፈል፣ ፋይሎችን ማደራጀት፣ የተለያዩ አስገራሚ የሆኑ ስራዎችን በጉግል ላይ ማለት ነው በኮምፒውተር ላይ ቁጭ ብሎ ማንም ሰው ሳይኖር ብዙ ስራዎችን መስራት ይችላል ማለት ነው። ይሄ ጉግል ጀመናይ ስፓርኪንግ የተባለው ማለት ነው። አዲስ ሲስተም ነው ማለት ነው። ሰዎችን በጣም ያስገረመ ነው ማለት ነው። ሁለተኛው ደግሞ 3.5 ፍላሽ የተባለው ማለት ነው። በጣም ፈጣንና በፍጥነት ምላሾችን የሚሰጥ አዲስ ሲስተም ነው ማለት ነው። ኤአይዎች ባለፈው ትንሽ እየዘገዩ አስቸግረዋል እየተባሉ ነበረ። ይሄ ግን በጣም በፍጥነት መልስ የሚሰጥ ሞዴል ነው ማለት ነው። 3.5 ፍላሽ የሚባለው ማለት ነው። አዲስ አድ ያደረጉት እሱን እዚህ ስልኬ ላይ ስላለ አሳያቸዋለሁ። ይሄ ማለት ነው ያለምንም መዘግየት ውሳኔዎችን በሰከንድ ውስጥ የሚያስተላልፍና ወዲያውኑ መልስ የሚሰጥ ስለሆነ ለተለያዩ ለመስሪያ ቤቶች እንዲሁም የተለያዩ ኤአይ ቦቶችን ለሚጠቀሙ ፈጣን ምላሽ ይሰጣል ማለት ነው። በዚህ ምክንያት በጣም ተወዳጅ አድርጎታል ማለት ነው። በሶስተኛ ደረጃ ላይ ደግሞ መልቲ ሞዴል ወርልድ ሞዴል የተባለው ጀመናይ ኦሚኒ እንግዲህ በጣም አስገራሚ ይሆናል ማለት ነው። ከዚህ በፊት ስለሱ የሰራሁት ቪዲዮ አለ። ይህን ቪዲዮ ከመስራት በፊት የሰራሁት ቪዲዮ አለ ማለት ነው። ስለ ጀመናይ ኦሚኒ ብቻ እንዴት አድርጋችሁ በሰከንድ ውስጥ ድምፅ ሰታችሁት ቪዲዮን ክሬት ያደርጋል። እንዴት አድርጋችሁ ቪዲዮችሁን ዲስክራይብ አድርጋችሁ ለፎቶችሁን ብቻ ሰታችሁት እንዴት አድርገው ቪዲዮ በደቂቃ ውስጥ እንደሚሰራላችሁ የሰራሁት ቪዲዮ አለ። እዚህ ጋር ሊንኩን አስቀምጥላችኋለሁ። ፕሊዝ ገብታችሁት ማለት ነው። በቀጥታ አይቶ መረዳት የሚችል ነው ጀመናይ ኦሚኒ ማለት ነው። እንዲሁም ደግሞ አዳዲስ ቴክኖሎጂ አዳዲስ ነገሮችን በቅጽበት ፎቶ ሰታችሁት ጀነሬት የሚያደርግ የሚረዳ አሪፍ ቴክኖሎጂ ነው ማለት ነው። እንዲሁም ደግሞ ጀመናይ ኦሚኒ ላይ የተለያዩ ቴምፕሌቶች የራሳችሁን እንደ ሜም እንደ ጠፍር ላይ ሄዳችሁ እንደ የተለያዩ ነገሮችን ቴምፕሌቶች ተዘጋጅተዋል። በፊት እንደምናውቀው ካንቫ ላይ ምናምን እንዳሉት ቴምፕሌቶች ማለት ነው። እዚህ ላይም ቴምፕሌቶች አሉ። ጀስት ፎቶችንን ብቻ አፕሎድ እናደርግለታለን። ከዛ በኋላ ስለ ፎቶችን የሆነ ነገር ዲስክራይብ እናደርጋለን። ከዛ በኋላ እራሱ ፎቶችንን ቪዲዮ አድርጎ እንዲህ እያወራን የሚያምር ቪዲዮ ይሰራልናል ማለት ነው። ሞክሩት ካልሞከራችሁት ባናታችሁ። አራተኛው ደግሞ ጉግል ኢንተግሬቲቭ ይባላል ማለት 3.0 ነው። በሰዎች እና
ኤጀንቶች በኮምፒውተሮች መካከል ያለውን ግንኙነት የሚፈጥር አሪፍ ሲስተም ነው። ሰው ሰራሽ አስተዋጽኦች እንዲሁም ደግሞ በኤጀንቲኮች መካከል ግንኙነት እንዲኖር የሚያደርግ ሶፍትዌር የሚቆጣጠር ሰዎችን ስራ እያየ ኮምፒውተር ላይ በመረዳት ብዙ ስራዎችን ማከናወን የሚችል አሪፍ ሲስተም ነው። ከዚህ በፊት የማንም ኤአይዎች ላይ ያልታየ ነው። እንግዲህ ይሄ 5ኛ ላይ የምናገኘው ይሄ ከዚህ በፊት ማንኛውም ኤአይ ላይ ያልታየ አዲስ ነገር ነው ማለት ነው። አፕዴት ያደረጉት እሱም ደግሞ ፕሮጀክት አስትራል ላይቭ ይባላል ማለት ነው። ሰዎች በቅጽበት የሚያዩትን ነገር በአካባቢያቸው በአይናቸው በአይምሯቸው የሚያስቡትን ነገር በመረዳት ማለት ነው ወደ ተለያዩ ቪዥዋል ነገሮች ወደ ስዕል ወደ ቪዲዮ መቀየር የሚችል አዲስ ሲስተም ነው ማለት ነው። ከዕለት በህይወታችን እንግዲህ በነገሮቻችን ላይ የምናያቸውን ነገሮች በማስተዋል ማለት ነው ወደ ምስል ወደ ድምፅ ወደ ቪዲዮ መቀየር የሚችል ሲስተም ነው ማለት ነው። እሱም ደግሞ እዚህ ጋር አሳያችኋለሁ ማለት ነው። በአይናችን የምናያቸውን ቦታዎች በመነጽር የምናያቸውን እያንዳንዱን ነገር በመረዳት እንግዲህ እሱ ወደ ተለያዩ ነገሮች ወደ መሬት ያወርድልናል ማለት ነው። ወደ ቪዲዮ ወደ ስዕሎች ይቀይርልናል ማለት ነው። ይሄ እስከዛሬ በሌላ ኤአይዎች ላይ እኔ አላየሁም። ካያችሁ እናንተ ከታች ይሄ ኤአይ ይሄን ይሰራል ብላችሁ ከታች አስቀምጡልኝ እስኪ ፕሊዝ። ተኛ ደግሞ ወርድ ስፔስ ኢንተለጀንት ይባላል። እንግዲህ ይሄ በጉግል ሺት እና በጀመናይ የሚሰራ ስራ ነው ማለት ነው። ኦፊስ ውስጥ ያሉ ስራዎችን ጠቅላላ ማንም ሰው ወንበሩ ላይ ቁጭ ሳይል ማለት ነው ጀመናይ ጉግል ላይ ያሉትን እንግዲህ በጉግል ድራይቭ ማይክሮሶፍት እንዲሁም ደግሞ ስፕሬድሺት የተለያዩትን ታውቁታላችሁ። እነሱ የምንሰራቸውን ስራዎች ቁጭ ብሎ ማከናወን ይችላል ማለት ነው። በጉግል ድራይቭ ሺት እና እንደ ጂሜል ውስጥ እንግዲህ እንደ እውነተኛ ሰራተኛ ሆኖ በሙሉ ቢዝነስን የሚያስተዳድር ነው ማለት ነው። ኤጀንት መፍጠር ነው ስራው ማለት ነው። የሚያስተዳድር ኤጀንት መፍጠር ነው ስራው ማለት ነው። እንደዛ ነው የሚያገለግለው ማለት እናንተ እዛ ጋር መኖር አይጠበቅባችሁም። ሲስተሙን አንድ ጊዜ ራን ካደረጋችሁት እራሱ ቢዝነሳችሁን ማኔጅ ያደርግላችኋል፣ ስራችሁን ይሰራላችኋል ማለት ነው። አይገርምም? 7ኛ ደግሞ ላይፍ ወርድ ኤንጂን ነው። አንዳንድ ጊዜ ኤአይዎቹ ላይ ራሱ መጨረሻ ላይ ታችሁ ከሆነ በተለይ ጀመናይ ላይ ጀመናይ ኤአይ ስለሆነ ሙሉ በሙሉ ያው በጣም ብዙ ትረስት አታርጉት። ያው ምንም ቢሆን ይሳሳታል አንዳንዴ የሚል ነገር ታያላችሁ ማለት ኤአይ ነው ማለት ያው ስህተትም ሊኖረው ይችላል በሚለው ነው እንደዛ ይጽፋሉ ማለት ነው። ግን ይሄ ሲስተም እንዴት ነው የሚሰራው ማለት ነው? ኤአይዎች የሚወስዷቸውን እርምጃዎች አንዳንዴ ይሄ እንዳርግልኝ ይሄን አርግልኝ የምንላቸውን እርምጃዎችን ማለት ነው ከጉግል ያነቱን እንግዲህ ከወቅታዊ የሰው ልጆች ግንኙነት ጋራ ወቅታዊ የዓለም ሁኔታ ጋራ የተገናኙ መሆናቸውና እውነተኛ መሆናቸውን ያረጋግጥልናል ማለት ነው። ምንም አይነት ውሳኔ ሳንወስድ፣ ምክንያቱም ለወደፊት ሕክምና በኤአይዎች ይከናወናል እየተባለ ነው። እንዲሁም ደግሞ የተለያዩ ሌክቸሮች፣ ትምህርቶች በትላልቅ ቦታ ላይ በኤአይዎች ይሰጣሉ እየታገዙ እየተባለ ነው። ፍርድ ቤቶች እንዲሁም ይጠቀሙበታል እየተባለ ነው። ስለዚህ ምንም አይነት ሰው ስህተት ውስጥ እንዳይገባና ኤአይን ብቻ ተጠቅሞ ፍርድም እንዳይጓደል ሕክምናም ላይ እንደዚህ የሚያግዙ ከሆነ ስህተት እንዳይፈጥሩ ማለት ነው ከእውነተኛ ጋራ ላይፍ ጋራ ያለውን ነገር በማመዛዘን ቼክ የሚያደርግልን ሲስተም ነው ማለት ነው። ይሄኛው ሲስተም ደግሞ ዝብችስ ግን በጣም የተለወጠና እያደገ ነው የመጣው። 8ኛ ላይ ደግሞ ሌላው ደግሞ ጀመናይ ኦን ማክ ነው። 8ኛ ላይ ደግሞ የምናገኘው ጀመናይ ኦን ማክ ነው። ከማክ እና እንዲሁም ደግሞ ከአይኦስ ጋራ በማገናኘት ከአፕል ምርቶች ጋራ በማገናኘት በስልካችንና በላፕቶፓችን ላይ መጠቀም በቀላሉ እንድንችል የሚያደርጉበት ሲስተም ነው። ይሄ ደግሞ እሱ ያው በስልካችን እየተጠቀምን ነው በአሁኑ እንደምታዩት ማለት ነው። በላፕቶፓችን ላይ እንደዚሁ ከዚህም ደግሞ የተሻለ አድርገውታል ማለት ነው በአሁኑ ኒውራል ኤክስፕሬሲቭ ቮይስ ነው። እሱ ደግሞ ኤአይ ድምፅ ነው። ልክ እንደ ሰው ድምፅ ያ ሰው ስሜት እንዲሰማን ማለት ቃና የሰው ልጅ ቃና አነጋገር ስሜት ያለው እንዲሆን ተደርጎ የተስተካከለ ነው ማለት ነው። ኤአይዎችን አይታችሁ ከሆነ በጣም ያስታውቃሉ ብዙ ቦታ እና ይሄ ኤአይ ነው ምናምን ይባላሉ ማለት ነው። ስለዚህ አሁን ትክክለኛ በቃ ከሰዎች ጋራ በጣም ተቀራራቢነት ያለው ድምፅ እንዲሆን ተደርጎ የተሰራው ሲስተም ነው ማለት ነው። 10ኛና የመጨረሻው ደግሞ በጣም የገረመኝ ማለት ነው የ10ኛ ነው ፕሮአክቲቭ ዴይሊ ብሪቭ የሚል ነው። እሱ እንግዲህ
ንቁ ዕለታዊ መግለጫ በጣም ያስገርምኝ። እሱ በጣም ወድጀዋለሁ። ከእንቅልፋችን ስንነሳ ማለት ነው ዛሬ ውሏችን እንዴት እንደምንውል በተለይ ደግሞ በስራ ኤራ እንዴት እንደምናሳልፍ የቢዝነሳችንን ነገር ማለት ነው አጠቃላይ የቢዝነስ ስራዎችን ማለት ነው አጠቃሎ በድምፅ ይህን ብታደረግ እንዲታደረግ እንድትብረብ በሚል ቀናችንን አቀናጅቶ በድምፅ ይነግረናል ማለት ነው። ጠዋት ተነስታችሁ አንዳንድ የምልህ ስራ የዛሬ ቅድ ምን ነበረ ዴይሊ ማድረጉ ይሄን ማድረጉ ምናምን ብሎ መጽሐፍ ቀረ ማለት ነው። እሱ ከቢዝነሳችሁ ጋር ካገናኛችሁት እያንዳንዱን የቢዝነስ ስራችሁን ምን እንደምትሰሩ እንዴት ማከናወን እንዳለባችሁ በድምፅ ይነግራችኋል። ከዛ በኋላ እንዳለ የምትሰሩትን ቁጭ የሚያደርጋችሁ በተለይ እንደኔ ሌዚ እና የምትረሱ ከሆነ አሪፍ ነው። አልጋችሁ ላይ ሆናችሁ ሰምታችሁ ይሄ አለኝ ይሄ ስራ አለኝ ይሄ ያለኝ ብላችሁ ተነስታችሁ ሰራላችሁ ማለት ነው። ሰው ይሄ ሀሳቢያችንና አጋዛችን ሆነ ማለት አይደለ ባጭሩ በራችሁ ዘግታችሁ ወደ ቢሮአችሁ መሄድ ነው ማለት ነው። ስራችሁን ስትሰሩ በሰላም ትውላላችሁ ማለት ነው። ይሄ በጣም የሚገርም ሆኖ አግኝቼዋለሁ፣ ወድጄዋለሁ በእውነት ለመናገር። እንግዲህ እነዚህ 10ሩንም አቅርቤላችኋለሁ ማለት ነው። በእርግጠኝነት ትወዱታላችሁ። እንዲሁም ደግሞ በጣም ጠቃሚ የሆኑ ነገሮችን አፕዴት አድርጓል እላለሁ በእኔ በኩል ማለት ነው። እናንተ እንዴት አያችሁት? ከዚህ ውስጥ የትኛው ነው በጣም የማረካችሁ? ከ10ሮቹ የትኛው ላይ ነው እየተጠቀማችሁ ያለውን የሚለውን ንገሩኝ ማለት ነው። እኔ በዚህ ሰዓት እየተጠቀምኩ ያለሁት ጀመናይ ኦሜን እየተጠቀምኩ ነው ያለው 3.5 እንግዲህ በጣም ፈጣን ነው። ቪዲዮችን ጀነሬት እያረኩኝ ነው እና በዛ በጣም ደስተኛ ነኝ ማለት ነው። እንዲሁም ደግሞ ሌላ ማሻሻያ ያደረገባቸውን ነገሮች እየተጠቀምኩባቸው ነው። ለቢዝነስ ምናምን የሚሉትን ሌሎችን ደግሞ ወደፊት ጠቀምባቸዋለሁ። እንዲሁም ደግሞ የሂውማን ድምፅን ማለት ነው በጣም ማቀራረባቸው ከኤአይ ድምፅ በጣም የወጡበትንም ሲስተም ያደረጉትን ምስሉን በጣም ወድጄዋለሁ። እሱን በቅርብ የምጠቀም ይመስለኛል እና እናንተ የትኛውን ወደዳችሁት? የትኛው ለእናንተ ጠቃሚ ነው የሚለውን ከታች አስቀምጡልኝ በእናታችሁ። ይህ ቪዲዮ ከወደዳችሁትና ከጠቀማችሁ ፕሊስ ላይክ እና ሰብስክራይብ፣ እንዲሁም ደግሞ ሌላ ሰው ይጠቅማል ብላችሁ ካስባችሁ ፕሊስ ሼር ማድረጋችሁ እንዳትረሱ። መልካም ጊዜ ሆንላችሁ። ባይ ባይ።